ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ፖቨርቲ እና ኢንኢኳሊቲን ኮንሴፕቶች እያወራን ነው። በዛሬው ሴሽን ደግሞ 6.3 ሰብሴክሽን ላይ ያለውን ግሎባል ትሬንድ ምን ይመስላል የሚለውን ግሎባል ኤንድ ሪጂናል ፖቨርቲ የሪጂናል ፓተርን ወይም ትሬንድ ምን ይመስላል የሚለውን የምናይበት ሴክሽን ይሆናል ማለት ነው። እንደ ሁልጊዜ ወደ ሴሽናችን ከመግባቴ በፊት lucybridgeacademy.com ሳይታችንን ቪዚት እንድታደርጉ ሾርት ኖቶች፣ ፐርሶናላይዝድ ኤአይ አሲስታንት እንዲሁም ኮስችን ባንክ ማግኘት እና መጠቀም ስለምትችሉ መጎብኘታችሁ እንዳትረሱ ላስታውሳችሁ ወዳለው ፕላስ ቱ ዛት አት ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘር ኔም ነው። ጆይን ማድረጋችሁን እና ቤተሰብ መሆናችሁን እንዳትረሱ አሳስባችኋለሁ። ሶ ወደ ሴሽናችን ስንገባ ሌትስ ኦቨርቪው ዘ ግሎባል ፖቨርቲ ትሬንድ ምን ይመስላል የሚለውን የምናይ ይሆናል ማለት ነው። ሶ ኤስቲሜቲንግ ዘ ኤግዛክት ኤክስቴንት ኦፍ ግሎባል ፖቨርቲ ኢዝ ቻሌንጂንግ ምክንያቱም ብዙ ፋክተሮች ስላሉት ምን ያክል ፐርሰንቴጁ በምን ያክል ኤክስቴንት ነው how poor is our world የሚለውን ነገር ለማየት ቻሌንጂንግ የሆነ ታስክ ነው። but overall ለማየት ግን there has been significant progress in poverty reduction over the past 50 years እንግዲህ ባለፉት 50 ዓመታት significant የሆነ leapfrog ወይም ፕሮግረስ መርታ ማሳየት ተችሏል። በፖቨርቲ ሪዳክሽን ዋይዝ ማለት ነው። በድህነት ቀነሳ ረገድ ሲግኒፊካንት የሆነ ፕሮግረስ እንዳላት በዓለም አቀፍ ደረጃ ግሎባሊ ማየት ይቻላል። እንግዲህ ግሎባል ሼር ኦፍ ፒፕል ሊቪንግ ኢን ኤክስትሪም ፖቨርቲ ፌል ፍሮም 36% ፍሮም ቱ 10% እንግዲህ ከ1990 እስከ ወደ 2000 ሜጀር ስናደርግ ባለፉት 25 ዓመታት ከ36 በመቶ ወደ 10 በመቶ ወርዷል። this is nice በጣም ትልቅ ነምበር ነው። ኤክስትሪም ፖቨርቲ ውስጥ ይኖሩ የነበሩት አብሶሉት የሆነ በጣም ፍጹም ድህነት ውስጥ ይኖሩ የነበሩ የዓለማችን ሀገራት እንግዲህ ከ36 በመቶ 1990 ላይ እንደነበረው ወደ 2015 ወደ 10 በመቶ ዝቅ ማለት ችሏል ማለት ነው። ይህን እንግዲህ በጣም በከፊት ሆና ሌድ እያደረገች ያለችው ቻይና ነች። ቻይና have alleviated or had alleviated so many peoples እንግዲህ from abject poverty extract አድርጋ አውጥታቸዋለች ብዙ ዜጎቿን። በጣም ትልቅ ሊፕ ፍሮግ ያስመዘገበች ሀገር ነው። ሶ ግሎባል ፖቨርቲ ትሬንዱ ስናይ ኢስት ኤዥያ በፖቨርቲ ሪዳክሽን ዋይዝ እየመራች ትገኛለች። ሶ ቻይና and several developing nations have made notable progress yet poverty remains persistent in some regions እንግዲህ በአንዳንድ ቦታዎች ግን አሁንም ፖቨርቲ ፐርሲስተንት ሆኖ እንደቀጠለ ነው ማለት ነው። ግን ግሎባል ትሬንዱ ስናይ ከሪዳክሽን ዋይዝ ሪዱስድ ሆኗል ፖቨርቲ። ነገር በቻይና ደግሞ ሞር ይመራል። ኢስት ኤዥያ ጥሩ በሪጅን ዋይዝ ስናይ ኢስት ኤዥያ ጥሩ ሊፕ ፍሮግ አሳይቷል ማለት ነው። in 2010 over 1.2 billion people lived on less than $1.25 per day ከ$1.25 በቀን በታች ይኖሩ የነበሩት ህዝቦች እንት ነበሩ ከ1.2 ቢሊዮን ሰዎች በላይ ከ1.2 ቢሊዮን ሰዎች በላይ በ2010 እንግዲህ በተደረገ ዳታ ኢንሳይት $1.25 በታች እንደሚኖሩ 1.2 ቢሊዮን ህዝቦች ታይቷል ማለት ነው። 2.4 ቢሊዮን የሚሆኑት ደግሞ $2 በቀን በታች ይኖሩ ነበር። so by the mid 2010s about 700 million people 700 million that means 10% of the world population ማለት ነው። ከ7 እስከ 8 ቢሊዮን ብንሆን world population 10% የሚሆነው ኤክስትሪም ፖቨርቲ ውስጥ እንደሚኖር ዳታዎች ያመለክታሉ ማለት ነው። በ2010 በተደረገ ዳታ 10% የሚሆነው ህዝብ ኤክስትሪም የሚባል ፖቨርቲ ውስጥ የሚኖር። ትሬንዱ ይሄን ይመስላል። ግሎባሊ ስናየው ትሬንዱ ይሄን ይመስላል ማለት ነው። so the majority of those living on less than $1.9 per day are concentrated in sub-Saharan Africa። ወደ ሪጂናል ዋይዝ ዝቅ ስናደርገው ማጆሪቲው
ከነዚህ አብጀክት ፖቨርቲ ውስጥ ከሚኖሩ $1.9 በታች እየኖሩ ካሉ ህዝቦች መካከል ማጆሪቲ የሚገኘው የት ነው? ሰብሳሃራን አፍሪካ፣ ከሰሃራ በታች ያሉ አፍሪካ ውስጥ ነው እንግዲህ ኮንሰንትሬትድ አድርገው የሚገኙት ማለት ነው። ይህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ